كحلو أنت وللو هاي حبيبة هاي تنسبة أنا مساغي مستقيم ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ። ያስቀየመች ልጅ አለች አናዘር ገር ፋይት ዘን ዩ ታስቲር አይነ ነው ተጠብሽልኛል ዩ አቃለው ደግሞ አንተ ሰልጥነሻል ዩ አር ኩንግ ፉ ፓንዳ ስኔክ ሲቹዌሽን ቸክ ዛት ገር ኢዝ ማይ ኢነሚ ጠላቴ ናት። ተቀጠቀጠቅ ነው የምታረጊው ይልሽ እንዴ ይህ ዘገር ነው አታቴሉ እዛ ጋር አታክ ቬሪ ማይንድ ፉል ተቀበቅ ይህ ዘገር ኮንቲኒው ይህ ዘገር ኦሆ ፈሪ ለናቱ አናገርሽ እኔ እሷን ያወራሁት አንቺን አላወራሁሽም ወይኔ ጀጊዛን ግደረኝ ተሰነክሽ ስንት አመት ሄደ አይዞ እኔ ባለቤቴ እኮ ይኸውልህ ጭንቅላቴ ላይ ነው የምቆመው እቺ መጥቼ ላስተሳረግ ልክ እንደ ልጅ ያረጋኛል ሁሉ ነገር ረስቼ ፍንድቅ ነው ማለት እንዴት አትነግሩኝም እቺን ቤት እንዴት አትነግሩኝም ምን በቃ ይኸው ሰላምን ታገኛለህ አዎ እዚህ ጋር ራሱ እንደዚህ ነካኝ እንድገም አባ ምን ይጨመር ስንት አለ ስንት ተጠጣን አራት ተጠጣ ብሪዛል አለስከኝ እኔ የምልህ የአንገት ብር ለምን ትናንለው ማነስ የአንገት ብር ትይዛላችሁ እንዴ የአንገት ብር የሚስቴ ስጦታ ነው አላልኩም እንዴ አንተ የሚስቴ ስጦታ ነው ስንት አመት ልጅ ብትልብኝ ምን አጭብኝ ምንድነው ላለመክፈል ነው እንዴ ምንድነው የሚስቴ አንተ ቢርሷ ተባባሪ እኔ ሚስቴ ፖሊስ ጠራለሁ አበጡ ጀመረው አይዞህ ምንድነው አንተና የአንገት ብር በቃ እንዴት እንደ አንተ ሌቦች ናችሁ እንዴ ላለመክፈል ልቀቀኝ ለምን ትዳር እንደሌለኝ ታውቃላችሁ? ዱርዬ ስላልሆንኩ ነው። ብዙ ጊዜ ዱርዬ ሴቶች ናቸው ትዳር የሚሳካላቸው እና ትዳር የሌላቸውን ሴቶች ካያችሁ ጨዋ ስለሆኑ ነው። እሺ ለዛ ነው። ቴንክ ዩ ስሚ እኔ የምልሽ ለስንፍናችሁ የሚሆን እንደው ጭራሽ ርዕስ መፈለግ ጀመራችሁ ያገባች እንደው ወመኔ ናት ማለትሽ ኧረ ከማዘርሽ ጋር ጉዳይ አውሪበት አንዳንዶቻችሁ እኮ ማግባት ትፈልጋላችሁ ወይ ፊት አትሰጡ ወይ ፊት አትቀበሉ አኒ ቤቢ ሳትባባሉ ዘላችሁ ፍቅር ቤታችሁ ድረስ እንዲመጣ ትፈልጋላችሁ ልክ ዴሊቨሪ እንደታዘዘ እንትን ቤት ድረስ ሄሎ ደርሻለሁ ብሎ ይሰጣችሁ ትዳር እኮ እንዲሁ የማዘር ሶፋ ላይ ዝብልል ብለሽ ሐሳብ እንደመስጠት ቀላል አይደለም ትዳር ለማግኘት ምን ያስፈልጋል መሰለሽ መጀመሪያ ከተዘበለልሽበት ሶፋ መነሳት ሁለተኛ ወጥቶ ፊት ሰጥቶ ፊት መቀበል አኒ ቤቢ ሙሉ መጫወት ምሽት ላይ አንተ ዝጋው አራንቺ ዝጊው እየተባባላችሁ ጨዋታውን ማሳመር በሩዝ ማሳ ላይ ቸልተ መጫወት እየተባባልሽ መጀመሪያ ፍቅር የሚመስሉ መጃጃሎችን እየተጋጃልሽ ከዛ ፈንጠር ሲል ማሚቱ ካለች በብር አምባር ሰበረለው ዘንድሮም ቆጣው ሰከንዳ ዱባይ የታኘከ ነው የሚሆነው እሱንም ቢሆን አስገጥሞ ሃይሎ ጋር ማለት ነው እንደውም አንድ ምክር ልምከርሽ እኔ ልሞት ሰዋትም ከሪ ትውልድ ታመቅኛለሽ እቺ አናትሽ ላይ ያለችው የሁማኔሯ የከሪና ከፑር ሐሳብ ናት እንጂ አበሻ እንዲያስብ ወይ በዱላ አሊያም በጸበል ይወጣልሻል ትዳር ማለት ጨዋነት ነው ከጨዋም ያለፈ እንደው እሽግ ያለ ደርዘን ጨዋነት ነው ለማንኛውም ለቤቱ አዲስ ኮናችሁ ፎሎ ላይክ ሼር ኮፒ ሊንክ መደረግ እንዳይረሳ ጉዞ ወደ 1 ሚሊዮን ቴንክ ዩ አንድ አመት ሙሉ አብረን እየኖርን ሽማግሌ እልካለሁ ያልክ መቼ ላክ ሽማግሌ ይኸውልሽ አንቺ ፋዘር ምሁር ናቸው ፕሮፌሰር ይረዳሉ አላልሽም እንዴ እንዴ ሽምግልና እኮ የሚላከው የመረዳት ችግር የማገናዘብ ችግር ያለበት ነው ያኔ እናንተ አብሮ መኖር አስፈልጋለሁ ይኸውልሽ ዝም ብሎ የሚቆም አብሮ መኖር የለም ተረጋጊ ስልክላውራ እናቴ ሄሎ ምን ነው ጠፋብኝ? አባክዬው ናፈከኝ እኮ አሎ ቢቡ አሎ ብታይ እኮ አባቴ ቤት ገዝቼልህ ባዶ ቤት ቁጭ ብዬልሃለሁ። መተህ ለኔ ይባል ለቤቱ ደግሞ አባወራ ትሆንለት። ቤት እናቴ ዝናብ መታኝ፣ ፀሐይ ደበደበኝ፣ ማዳበሪያውን ኩልሽ እኔ እናቴ መጣሁ።
አሁኑኑ አባወራ መሆን ልጄን ይናል ስሚ እንኳን ሽማግሌ ልኬ በትሪክ ያልሰማሽም ባይሽዬ እናቴ ቤት ባለቤት ሆንኩልሽ። ኧረ ቁጭ በል እንጂ ጋራ ይዞ ይገባል እኮ ወንድሜ። እነዚህን ጣራታም ናቸው አለ እንዴ? እሺ ጋሽ አትመን እንጣጥ ብለህ እኮ ጣራው ላይ እኮ ተሰቀልክ። ዋጋ ሳንነጋገር ዋጋ እኮ አልተነጋገርንም። ያው በኦንላይን ስለሆነ የጠሩት እርሱ ችግር የለውም እዛው ይከፍላሉ ብዬ ነው እኮ። ስንት ንገረኛ እንዳንጣላ። በቃ 1000 ይከፍላሉ። 1000 ይከፍላሉ። 1800 ነው የገዛሁት። 1800 ነው የገዛሁት እኮ ያንን እኮ አልፈልግም። በ200 ትሰራልኛለህ? እንደዛ ያዋጣል። እሺ ችግር አለ እንዴ? በችግር የለም ቢዝዬ ችግር የለም። ወይኔ እሺ ቢዛ አባት ነው። ትተዋወቃላችሁ እንዴ? እንዴ አብራ አንድ ክፍል ነበርን እኮ። አንድ ክፍል ጀምሮ ቢዚ ነፍሱ እኮ ጠፋ ሲያይሽ ነፍስ እንዴ አተ ቢዚ እንኳን ሴት ልጅ ወለድኩ ስራልኝ በቃ ችግር የለም። እንኳን ስራዋ ሴት ልጅ ነው መውለድ ይኮራው። ኧረ ጋሼ እኔ ባለውለታዬ ታውቃታለህ። አቤዚ ባለዳነኝ እኮ የቤዚ ባለዳነኝ። በቃ ስራው እሺ፣ ቡና ብለን እንጠብቃለን። ወርግልኝ እሺ፣ በቃ ትደዋወላላችሁ። በጣም ዳድ ተማሯል። በዚህ ልጅ እኔ እኮ ስልክሽ ጠፍቶብኛል። ከትክሽን ስጪኝ እስቲ ቤዚዬ፣ የኔ ልጅ በቃ ቡናውን አፍሊ ይላል። በቃ ስራው ጫኑ፣ ያንንም ጫኑ። በቃ ምን ሆነሽ ነው? አባቴ ኩላሊቱን ታሟል እና ንቅለ ተከላ ያስፈልገዋል። ይደረጓ። ብሩን አግኝተናል፣ ኩላሊት ግን አላገኘንም። የሚለግሰው ሰውዬ ደሙ ኦፕላስ መሆን አለበት ይባላል። የኔ ደም ኦፕላስ ነው። እኔ እሰጣችኋለሁ። አንተ ልትሰጠው? አዎ፣ ብዙም ባንቆይ ፍቅረኛዬ ነሽ። የፍቅረኛዬን አባት ታመው ዝም ብዬ ማየት የሚያስችለኝ ይመስልሻል? እኔ እሰጣችኋለሁ። እዚህ ጋር ፈርም። ልጄ አመሰግናለሁ። እርሶ እኮ ማለት እንደ አባቴ ኖት። ችግር የለውም። አመሰግናለሁ። እሺ የኔ ውድ፣ አፈቅርሻለሁ። ሲስተር ማደንዘዣውን ይወጉና ቀዶ ጥገናውን እንጀምር። ኤፍሬም ነቃ። አዎ ዶክተር፣ የፍቅረኛ አባትስ ወደ ቤታቸው ሄደዋል? እኔን ትተውኝ? አዎ፣ የሕክምናውንም ወጪ አንተ ትከፍለዋለህ ብለዋል። ሜሮን። አቤት። ሆስፒታል ብቻዬን ጥላችሁኝ ሄዳችሁ እኮ። አባባ እንዴት ናቸው? አባቴ ደህና ነው። አንተ ማን ነህ? ፍቅረኛሽ? ፍቅረኛ የለኝም። ማን ነው ልጄ? ማን አንተ? እኔ ነኝ አባባ። ኩላሊት። ይቅርታ አላውቅም። ኩላሊት የሰጠሁት እኔ ነኝ እኮ። እኔ ነኝ የሰጠሁት። ምንም አትሉኝም? እግዚአብሔር ይስጥልን። በወጣ ይተካ። አፍቃሪ መስላ ሸወደችኝ፣ አታለለችኝ። ለኩላሊት ብላ ውጣና ትውጣ። አልወጣም። እጅን አውርድ። ውጣ። አይኔ ውጣ። ደስ ያለው አናቱ ላይ ነው ያለው። አልወርድም። ውረድ ብያለሁ። ውረድ። ምንሼ ነው? ምንሼ መንፈስ እያወረድክ እዚህ ሰፈር ውስጥ እኛ ነው የምንወርደው። ኡፍ፣ ዛሬም ደግሞ ሊናገሩኝ ነው። የሰው ምስኩር ይመስል ብላል። ዮጋ አታርግም እንዴ? መጨረሻቸው ነው ከተናገሩኝ። ኧረ በፈጠረሽ አንቺ ተለፈተዋልሽ እንዴ? ቀናችን አተበረሽ። በዚህ መንገድ አምጪ ብናሽ ታዩኛለሽ። እኔማ እናገርናለሁ። ለአለቃችሁ ነው ዶጋ መዳርጋችሁ ነው የምትሄዱሽ። ታዩኛላችሁ። እኔ ግብዳው እነዚህ ልጆች በጣም እየተናገሩኝ ነው። እኔ ከአቅሜ በላይ ሆኗል። ሂጂና አንድ ነገር ባያቸው። ናፈናል አሁን ያን መልክቶኝ ነው። ምን ይገርምሽ ነው? ትንቢት ነው መሰለኝ። ገብቷል። ትንቢት ነው። አስኮናኝ። ካሁን በኋላ ትናገሯትናሽ ግብዳው ማን እንደሆነ አሳያለሁ። ዝተት ስማችኋል። በእናትህ ወደዚህ። እሺ አሁንስ አልመጣም። እዛው ነው ሲግናል። ምንድነው? ሼቲቪ ምን ተነካክቶ ነው እንዴ? ግራ ገባኝ እኮ ነው። ምን አውቃለሁ። እርሱ ደግሞ እኔን ይጠይቁኛል እንዴ? እሺ ልጅ ሴት ሄዶ ነው መጥቶ እንኳን እንዳያስተካክልልኝ እንዴ? እንደ ፈረደብኝ ጣራ ላይ ወጣ እንጂ በስተርጅና ነግሬዎታለሁ። በኋላ ከጣራ ላይ ወድቀው ነው ያገባኝ። አምስት ነው በእናትህ እያያለን። እሺ ጨምርና መስኖ። እሺ የቤተሰብ ንብረት ነው ብራዘር። ምን እሺ ይኸው ተናግሬ ነበረ። የለም አይቼው መጣው። ዲሹ የለም። በስመ አብ ወልድ መንፈስ ቅዱስ ወሰዱት። ይሄ ሰላቢ ልጅ ነው ይዞብኝ ሄዶ። እንዴ እሱ እንዴት ይነካል? ኧረ እባክዎትን ሳያዩ አይፍረዱ።
በምን እርግጠኛ ነው? እሺ አንቺ ነሽ እንዲህ እያልሽ ልብ እየሰጠሽ ነው። ዲሽን ወሰደብኝ። በቃ ይኸው ኖ ሲግናል። በቃ ምንም የለም። ምን አምጪ ስልኩን ደግሞ ደውላለሁ። አምጪ አላበዛውም እንዴ? ወይኔ ኮራኔል፣ ወይኔ አያነሳም ተከነፈሽ ተብሎ እንዲወራ ዘርቅ እንድትልኝ አያነሳም። ደግሞ ስራውን ስለሚያውቅ እስቲ ደውሉለት ደግሞ እስቲ ደውሉ። ሂሳብ በኔ ነው። ሁላችሁ እየጠጣችሁ ድገሚ ብራዘር፣ ነግሬሻለሁ። ሰዓቱም ሄደ። የት ሄዶ ነው? እሺ መሸኩ። ወይኔ ልጅ አሁን የት ብዬ ልፈልገው? እሺ የት ብዬ ነው የምፈልገው? ሰካራም ክቡር ነው። አሁን በዚህ ጠጅ ፋዘርን ደልዬ ገብቼ እንደ ብቅል ግፍት ነው የምለው። ሰካራም አትበሉ፣ ሰካራም ክቡር ነው። ምንድን ነው የማየው? ጭራሽ ዛሬ ደግሞ ጢምቢራ ዞሮ መጣ። ጠጥታ ነው አይደል? ማን ያለው አባዬ? እኔ ሰካር እኔ በፍጹም አባዬ አላደርገውም። በፍጹም ግባና ተኛ፣ ጠዋት እናወራበታለን። እሺ ቆይ ከዛ በፊት ግን ምን አድርገው ነው ኤንቲቪ? ይኸውልህ ቀኑ ሙሉ ኖ ሲግናል ሲል ነው ያለው። ምንድን ነው? አይ አንተ ነገር ይሄን ያው ተሽጣው እኮ ነው አባዬ ልሹን። እኔው ማን ነገር አንተ እንደሸጥኩት እንዴ? እኔማ ያልባንናችሁ መስሎኝ ነበር። ዝም በል አንተ ሽማግሌ አትዋሽ። እኔ አንድ የሸጥኩት ደግሞ እኔን ብለህ ታታክሳለህ። የራሴ ነው የሸጥኩት። በዚህ እድሜሽ ትዋሻለሽ እንዴ? ራሴ አይደለም እንዴ ያንቀለቀልኩት? እኔ እኮ ነኝ የሸጥኩት። አንዴ እንዴ ናትና አላወቀህም እንዴ? አንተ እኮ ማለት የሰፈሩ ካቦ መሆን የሚገባው አንተ እኮ ማለት መርፌን መጥረቢያ ነው ብለህ የሸጥክ ልጅ እኮ ነህ። ባለፈው አሁን ይኬድለት ጀረኒስ ምን እንደማረገው ነው የማቆማ። ምንድነው አንተን አለማክበር ይቻላል? ተው አልኩት። ልብ እንዳለው ሰው ተወጣጥሮ መጣ። ይሄ አውራጣት የሚያክል ልጅ አንቺ ቀቀበሩ አቀራታሪ ክትያ አንተ ምን ሆነህ ነው? ስንት ነገር አውርተን ኒሃው ወሻ ችግር ካለ ጥሪ ምንም ጥቁር ቤልት ነው ያስቆጣ ይተነቸና ያግረው አታ ወይኔ ቻይና ጉድሽን አላየሽ? ልጅ ተደፈረ። እኔ ነካኝ። አራራ ኢትዮጵያ ውስጥ ቀይ ጅን በዝቷል። እንዴት አድርጎ ቢያጠናገረኝ ነው? ወይ አረፍ ቅቤን ገዝቼ ወደ ቤት የምመለስስ? ወይኔ ሲሉኝ እኮ ነው። እና ምን አገባኝ? አርፌ ኑሬን አልኖር የኛ ጃኪጃን የኛ ፋቂጃን ወይዘሮ ታኩር ነይ ቡና ፈርቷል። መጣሁኝ። ሶስተኛው ላይ ላታላው ነው የሚጠሩኝ። መቼም እርሶ የትም አገሯ ነው የትም ሰፈሯ ነው የትም አገሯ የትም ሰፈሯ የትም መንደሯ የትም አገሯ ነው የትም ሰፈሯ ነው የትም አገሯ የትም ሰፈሯ የትም መንደሯ። ቦስ እንዴት ነው ቦስ? እንዴ ሰላም ነው ወይ? አማን ነው ቦስ? በእንዳንተ አይነት ቀሽም ሌባ ብሰረቅ ቦስም ሆነ ይመስላል። አልገባኝም ቦስ። ታስልኪ ባይሆን እሑድ ረፍት ስለሆንኩኝ አንዳንድ ቴክኒኮችን አስተምራለሁ። እሺ ቦስ አመሰግናለሁ። ይሄ ማይረባ በጣም ነው እንደሚያስተምረኝ። የትም አገሯ ነው የትም ሰፈሯ ነው። ኧረ ካለ ሚስት ሊያጮታት የሆነ ሰው የቤታችሁ እየገባ ነው። የኔ ሚስት አልተዋወቅንማ። ፍሬውን ነው እንደዚህ እንደ ሎዝ መፈለፍልለት። እንደዚህ ነው ማለት። ይሄ ነው ምንድን ነው ወንድሜ? ይሄ ከሚስት ጋር ተኛ ብሎ እያቃጠረ ነው። ወሬኛ አንተ ወሬኛ። ወይኔ እናቴ ምን ነው ደበረ እንዴ? አረ ጭራሽ ለሌላ ሰው እንዳይናገርብህ ብዬ እኮ ነው። ቀጣይ ሚስት ምን ታስተካክል? ሚስተካከል ካለ እነግርሃለሁ። አንተ ብቻ ፈታ በል። አረ እኔ የማይደብር አንድ ነገር እንገራድ። መቼም የዚህ መብራት አልካፍልም። ዶራሽ ምን ከመክፈል ግዴታ እኮ ነው። አረ እንደዚህ የሚባል ነገር አይሰራም። ለማይመጣ መብራት ነው የምከፍለው። ካልሆነ እኮ ይቆርጡብሃል። ወንድ ሆነ ማቶ ይቆርጧል መብራት። እንደዚህ አናጥፈዋል። እሺ ደህና ዋላችሁ። ደህና ዋልክ። መብራቱን ስላልከፈላችሁ ልንቆርጠው ነው የመጣ ነው። አላ
አላልኩም አንተ ደነዝ ሆነ ሰው ክፈል እኮ ነው የምለው ሁሌ ክፈልዋለሁ እኮ አሬኔ አይደል ዝም በል ነግሬህ እንዳንተ ከመንግስት ጋር ልታነካከኝ ይቆረጣል ክፈል እያልኩት ነበር እኮ ራሽ አይደል እንዴ ግብር ነው ክፈል ያልኩት ዝም በል አንተ እንደዚህ ናጋን ከፍላለህ ለማጨረሻ ናጋ ነግሬያችኋለሁ የመጨረሻ ማስጠንቀቂያሽ ነገ ክፈሉ አንተ ሽንታ ማንንም አይቆርጥም ስትል አለበት እንዴ ኧረ እኔ ማቶ አይቆጥርም እንጂ አይቆርጥም አልኩ እንዴ ሴቶች የሚያደርጉት እኛ ወንዶች ሊገባን ልንረዳው ያልቻልነው ነገር እኔ ሊገባኝ ያልቻለ ነገር የመጀመሪያው አንዷ ሽንት ቤት ስትሄድ ለምንድን ነው ተንጋግታችሁ የምትሄዱት? ሰላማዊ ሰልፍ የምትወጡ እኮ ነው የምትመስሉት። እንዴ አንዷ ልሸና በሄደችሁ ለምንድን ነው 5 ሆናችሁ የምትሄዱት? 6 ሆናችሁ የምትሄዱት? እንዴ ምን ልታረጉ ነው የምትሄዱት? እንዴ ሚያዝ ነገር የላት እንዴ ምን ስትሸና ቁጭ ብላችሁ ልታዩ ነው? ምንድን ነው እኔ አስቡት እስኪ ጀለስ ሊሸና ሲሄድ ተከትየው ብሄድ ይመታኛል። እንዴ የታባ ነው የምትከተለኝ ነው የሚለው። እንዴ አንድ ሽንት ቤት ውስጥ ለ8 እንዴት ነው የምትገቡት? እንዴት ነው የሚቻላችሁ? ሌላኛው እንዴት ነው ከ30 ደቂቃ በፊት ያገኘሻት ልጅ ከዝኔ ናት ብትዩ እንዴት ነው ከዝን እንዴት ከዝንሽ ሆነች? ሙሉ ስሟን ማታውቂያት ልጅ እንዴት ነው ከዝንሽ ሆነችው? እንዴ ቤት ነው እንዴ ሚስጥርሽን ነግረሻት ቤስት ፍሬንድ ሆናችኋል በ30 ደቂቃ ውስጥ እንዴት ነው የሆናችሁት? ቤስቲ ከዛውና ተይ። ሁለተኛ እኛ ወንዶች ቀለል ባለ መግባቢያ ቀለል ባለ ቋንቋ ነው የምንግባባው። የእናንተ ግን ግራ ያጋባል። የኔ ቆንጆ ደህና ነሽ? አዎ ደህና ነኝ። ብዙ ወንዶች ያምናሉ። በቃ ይሄን አምነህ ደህና ናት ብለህ ትሄዳለህ። ከዛ ትናደዱብናላችሁ። ደህና አይደለሁም ደህና እኔ በምን አውቃለሁ ደህና ነኝ ካልሽ ደህና ነኝ ነው። ሶስተኛው እንዴት ነው ልብሳችሁን ለብሳችሁ ዘንጣችሁ ቤት የምትቀመጡት? ከመሬት ተነስተሽ ልብስሽን ለብሰሽ ሜካፕሽን ተቀብተሽ ዩማንሽን አድርገሽ ፏ ብለሽ እንዴት ነው ቤት የምትቀመጪው? ለምን መልሱን። እኛ አልገባ ብሎን እኮ ነው። እኔና ጓደኛዬ ከሞል ዕቃ ገዝተን ስንወጣ አንድሽ ልጅ ጥግ ይዛ ስቅስቅ ብላ ታለቅሳለች እያለች ምን ሆና ነው? ይሄኔ እኮ ጥሏት ሄደ ነው። እሱ ደግሞ ጠበላልን። አይ ከሴት ጋር አይታው ይሆናል ምናምን ተባብለን ትንሽ እንደቆየን አረ ለምን አንጠይቃትም ጥለናትማ እንሄድን ብለን ሄድንና እህት ምን ሆነሽ ነው ስንላት ስታይል ቀጠለቻ አረ ምን ሆነሽ ነው ንገሪኝ በቃ አረ እባክሽ እሷ ታለቅሳለች። እንደምንም ምን ሆነሽ ነው ብለን ስንጠይቃት እዩት አለች። ምን ሆነ ነው $95 ነው የተሰራው ጥፍሬ ገና አንድ ቀን ሳልጠቀመው ወልቆ የት እንደጠፋትለን ተነቀላለች። ጓደኛዬም ቀበላልና ታዲያ ፖሊስ አላመለከትሽም? ፖሊስ እኔም ደግሞ ኢንሹራንስ እንዴት ነው እንትን አላልሽም? የለም ነበር ምናምን በቃ እንዴ 4 ቀን ልዷል አለች። ቀልዱን የጀመረችው ማን? እሷ እኛ አንዳንዶቻችሁ እኮ የምታለቅሱበት እኮ ኧረ ስጡን እንባ ስጡን። እኛን እንባችን መምጣት እየፈለገ የለም። ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።